እንዴ ዳኒ እናቴ ልትሻ ነበረች እንዴ? አልነበረችም። ታስታውሻለሽ? ገና የተገናኘን ጊዜ ጀርባዬ ላይ ትልቅ ሰንበር አይተሽ ዳኒ አትዋሸኝ ተሰደህ ነበር ያልሽኝን ታስታውሻለሽ? እንዴት ረሳዋለሁ? ሰንበር እኮ ደበዘዘ እንጂ አሁንም አለ። አዎ ያ ሰንበር ማለት በዚህ ኤሌክትሪክ ገመድ እናቴ ጀርባዬን የተለተለችበት ነው። እናቴ ዱላዋ በጣም ኃይለኛ ነበር። ዳኒ የእውነት ግን የእውነተኛ እናት ናት? አዎ ይገርምሻል። አንዴ የባዮሎጂ ፈተና ከ30-19 አምጥቼ በጣም ተናዳብኝ ባኞ ቤት አስገብታ ውሃ ውስጥ እየደፈቀች ነበር ያሰቃየችኝ። ወይ ማዬ የዋህ እኮ ነበረች። እንዴ የአባዬ መድኃኒት እዚህ ምን ያደርጋል? አስታውሳለሁ አባዬ ይሄንን ኪኒን ከውጭ ነበር የሚያስመጣው። የሆነ ጊዜ ጠፍቶበት ከሞት እኮ ነው የተረፈው። እና እናት ደብቃበት ነው? አንቺ አክስቴ እነዚህ የእናት ዕቃዎች ናቸው ማንም ሰው እንዳያየው ደብቃ አስቀምጥ ያለችኝ ለካ የአባቴ ቤተሰቦች እንዳያዩት ነው። እናት ግን እንዴት እንደዚህ አይነት አደገኛ ሴት ሆነ? አይ እናት አደገኛ አልነበረችም። በቃ በጣም ተናዳጅ ነበረች። አረ ነው እንዴ? የግድያ ሙከራ እኮ ነው ያደረገችው። ማይ ማናቸው? ሴቷ እናቴ ነች። ወንዱን ግን አላውቀውም። እናት ቆንጅዬ ነበረች። ወንዱን ግን የማውቀው መሰለኝ ዳኒ። አንቺ እንዴት ልታውቂው ትችያለሽ? አታውቂውም? አይ በእርግጠኝነት የሆነ ቦታ አውቀዋለሁ። ባለፈ ነገር ምን አስጨነቀን? አንቺ ግን ማዬ ከአባቴ ውጭ እንደዚህ አይነት ፎቶ አላት ብዬ አስቤም አላውቅም። አብሮ አደጋው ወይም የሩቅ ዘመዷ ሊሆን ይችላል፣ ምን ይታወቃል። አስተቃቀፉ ግን እንደዛ አይመስልም። ዳኒ ተመልከቹ እስቲ። ኧረ ተው በእናትህ በአባት ቦታ አሁን አንተ ልትቀናላቸው ነው እንዴ? በልበል አሁን እንተኛ በቃን። ለነገሩ አባዬ ያልከነከነው እኔ ለምን ይከነከነኛል? ለማንኛውም ከተታቸው መንገድ ላይ ምን እንደሚያጋጥም አይታወቅም። ግን እኮ ሰሊ በፕሌን ብትሄድ ነው የሚሻለው። ሃይሚነቷን ነው በፕሌን ብትሄድ የተሻለ ነው። እስከ ድሬዳዋ ያለው መንገድ ትንሽ አስፈሪ ነው። በዛ ላይ አውቶቡሶቹ በጣም እንቀዠቀዣሉ። እንደዚህ ታስቡልኛላችሁ ማለት ነው? ባሌ እኮ ነህ። እንደውም አባቢ ባይከለክለኝና በፕሌን ብትሄድ ኖሮ አብሬ ሄድ ነበር። ልጅ ሰለሞን ምን የመሰለ በራሪ የጫት ሚኒባስ አግኝቼልሃለሁ። እንዴ ለምንድን ነው በጫት መኪና የሚሄደው? እና ወንድ ልጅ በየመንገዱ እየተዝናና ቀስ ሲል ውሽማ እንጂ ሌላ ምን ያገኛል? አባቢ ለነፍሱም እኮ ማሰብ አለብን። እንዴት ነው በጫት መኪና የሚሄደው? እና መንገድ ላይ እየተዝናና ልጄ ላይ ይደርብ? መሞቴ ለሚስቴ ታማኝነቴን የሚያሳይ ከሆነ ችግር የለም እሄዳለሁ። እሱ እንኳን አያሳይም፣ ቢሆንም ግን ይሻላል። ያው ሰሊ መንገድ ላይ አንዲት ሴት አያለው ብትል አናትህን ብዬ እጄ ለመንግስት ነው የምሰጠው። የኔ ፍቅር ለሱ ምንም አታስቢ። ለማንኛውም መንገደኛ ነህ፣ ማረፍ አለብህ። አይ ወንድ ልጅ መንገድ ሲኖረው እየተጫወተ ነው የሚያድረው። ባይሆን እናንተ ግቡና ተኙ። አዎ ባሻ እውነቱን ነው። እኔ እንደሆነ ለምጄዋለሁ። ይልቅ እናንተ ግቡ። በቃ ብዙ እንዳትቆዩ እሺ? ነገ እንገናኛለን። በሉ ደህና ደሩ።
ልጅ ሰለሞን ስለ ድሬዳዋ ውቤ በረሃ አንዳንድ ነገር ልንገር። እሺ ምንድን ናቸው? ለምሳሌ ይገርምሃል፣ እኔ ድሬዳዋ እንደገባሁ ከተማዋ እንደው በአንድ እግሯ ነው ያቆምኳት። አይ ባሻ እሳት እኮ ነው። እሺ ውቤ በረሃን አያታለሁ። ምን ሴት ፍለጋ ነው የምትሄደው? ባሻ ምን ሆነ ነው? አሁን አይደል እንዴ ውቤ በረሃን ማየት አለብኝ ያልከኝ? ወይኔ ባሻ ለሴሰኛ ነው ለካ ልጄን የዳርኩት። ዳኒ ምን ሆነ ነው? አስታወስኩት። ምንድን ነው ያስታወስከው? ኮኪሻ ፎቶ ከናቲ ጋር የነበረው ሰውዬ ፎቶን አስታወስኩት። ፎቶ ምን ሆነ? ከማዬ ጋር የተነሳው ሰውዬ ባሻ ነው። ፎቶን እነ ሊሊ ቤት አይቼዋለሁኝ። አስታወስኩት። አንተ የባሻ ፎቶ ነው? እንዴት ሊሆን ቻለ? አላውቅም። እርግጠኛ ነኝ ግን ባሻ ነው። ለዛ ነው አንቺም ያወቅሽው። በቃ አንተ ተረጋጋ። ያለፈ ነገር እኮ ነው። ወይኔ ባሻ በሰላይ አልበቃ ብሎት እኔም ጋር መጣ። በቃ ዳኒ በቃ ነገ እናወራለን። በቃ መንፈስ እኮ ነው የሆነብኝ። ወይኔ ሰሌ ሚጀ ደርሷል። ባዩሽና ሂሩት እፎይ አረሷቸው። እነማን ናቸው? የባሻ ወዳጆች ናቸው። ሰላምታ አድርስልኝ ብሎኛል። አባቢ በየሀገሩ ሰው ያጣም። በቃ ሴት በሚለው አስተካኪው። ሀይሚስ አልተነሳችም እንዴ? አልተነሳችም። ጠዋት እንደማትነሳ ታውቂለ እንዴ? ባሏ በሚሄድበት ሰዓትማ አተኛም። እስክዘገጃጅ ትነሳለች። እስቲ እናያለን። በል ተዘጋጅ። ሃይሚ ባክሽ የሜጄ ሰዓት ደርሷል፣ ተነሽ ሃይሚ። ወይኔ ተስፋ ቢቆርጥ እኮ ነው የሚሻለው። ትነሳለት። የኔ ልጅ አኮራች። ባሻ እባክህ አንድ ነገር በላት። የኔ ልጅ ሃይሚ በደንብ ተኝ። ሰሌ በቃ ተዋት፣ አንተ አይርፈድብህ። በስልክ ትደውልላታለህ። እሺ እንደምወዳት ግን ንገሯት። እሺ በጣም አዝናለሁ። ደህና ዋሉ። ደህና አደራችሁ። ሰሌስ ቻው በላትና ሂድ እያልኩት የንቀቱ ንቀት ስትነሳ ትደውልልኝ ብሎ አይሄድም እየለመንኩት እና ቻው ሳይለኝ ሄደ። አይገርም? አባቢ ሌላ ስራ ነው የሰጠኝ። ሄሎ አክስቴ፣ እንዴት ነሽ? በመጨረሻም የባሌ ሞት ያንተ ጥፋት መሆኑን አመንክ? አክስቴ እኔ ማንንም አልገደልኩኝም። እና ያቺ ምስኪን እናት ዶክተር አርጋ ያስተማረች አንድ ሽማግሌ ማዳን እንዲከብድህ ነው? ጋሽ ባህሩ የሞቱት በሽታቸው የሚድን ስላልሆነ ነው። በዛ ላይ ደግሞ ከእድሜያቸውም ሄዷል እኮ። አክስቴ በዚህ ነገር መቼም ቢሆን አንስማማም። ይኸውልሽ፣ አሎ ዘጋችሁ። ሄሎ ባሻ። ልጅ ዳንኤል እንዴት ነህ? አሎ ባሽዬ፣ ጤና እንዴት ነው? ሰለሞን ፊልድ ከሄደ ሰዓት ጀምሮ በጣም ተሽሎኛል። ሰሌ የለም እንዴ? ሄደ እኮ የሚመለስ አይመስለኝም። የሄደበት መኪና ብዙ የአደጋ ልምድ አለው። እኔ የምልህ ባሽዬ፣ ዛሬ ሰሌ ቤት ከሌለ
ለምን እኛ ቤት አታድርም? ምን ተገኘ? ምንም። እንዲሁ ታሪክ መስማት ናፈቀኝ። ውስጤ ባዶ ሆኗል። ባሽዬ ካላስቸገርኩ ቁጭ ብለን ያንተን ታሪክ ስኮመኩም ማደር እፈልጋለሁ። አንድ ቀን ሰዎች በታሪክ እንደሚጠቀሙ አውቅ ነበር። ባሻ እኔ ተጠምቻለሁ። በቃ ያነጉላም ስለሄደ ስንጫወት እናድራለን። አመሰግናለሁ ባሽዬ፣ አመሰግናለሁ። እሺ እሺ። ከራስ አንደበት ሁሉንም ነገር እንሰማዋለን። የጊዜ ጉዳይ ብቻ ነው። ቆይ ግን አባቢ በቀን መሆን አይችልም? አይ ታሪክ በማታ ሲሆን ነው ደስ የሚለው። የእናንተ ባሎች ለመስማት የናቁትን ታሪኬን ባዳ ለመስማት ሲንገበገብለት በማየቴ ዳግም መወለድ ነው። እንዴ ዳኒ እኮ ደጋግሞ ያንተን ታሪክ ስላልሰማው ነው እንጂ ደጋግሞ ቢሰማው ኖሮ ያንተን ታሪክ ሽሽት ከአዲስ አበባ ይወጣ ነበር። ጎሽ ሰለሞን እኔን ሽሽት ነው ማለት ነው ሄደው? እንዴ ሰሌ እንደዛ አስበው ነው እንዴ ሄደው? ጀግና ነው። አረ ለስራ ነው ሄደው። ለማንኛውም ዛሬ ብቻችሁን ነው የምታድሩት። እንዴ እኔና ሊሊ ብቻ ነን እንዴ ያለ ነው? አትፍሪ፣ ምንም አይመጣም። አይዟችሁ፣ የኔም ቤት እንደሆነ ሀገሩ ስለሚያውቀው የሚደፍራችሁ የለም። እንዴ ጭራሽ ልንደፈርም እንችላለን እንዴ? አባቢ ለማለት የፈለገው የሚሰርቀው የለም ነው። አንቺ ግን እንዴት አልፈራሽም እንዴ? የኔ ልጅ እኮ ናት እኮ። እውነት ቀስ በቀስ ትወጣለች ብዬ አስብ ነበር ድሮም። እማዬ ከሌላ ነው አይደል የወለደች? ኦባ! በመጨረሻም እውነቱን አገኘሁት። እናታችሁ እንደሸወደችኝ አውቅ ነበር። እንዴ አባቢ ሀይሚ ጠየቀች እንጂ አላወቀችውም እኮ። ለማንኛውም ሂድ በቃ። ባሉ ደህና ደሩ። ትንሽ እናምሽ አይደል? አዎ እንደተለመደው ፊልም እያየን እናምሽ። እንስቲ ኮሜዲ ነገር ክፈች። ይህ የሚያስቅ ይመስለኛል። ግን ትንሽ ጨለም አለ። ፈካ የሚል ነገር ፈልጊ። አኒሜሽን እንዴ? ቆይ እንደውም እሱን እኔ እንተኛ ይሻላል መሰለኝ። ቤቱ ባዶ ሲሆን ይጨንቃል። እውነትሽን ነው። መኝታ ቤታችን ሁሌ ብቻችንን ስለምንሆን አይታወቀንም። በቃ እሺ። አይ ሳሎን ማንም እንደሌለ ሳቅ ፈራው። እዚህ ብንሆን ይሻላል አይደል? አዎ እዚህ ነው። ዳኒ አልመሸም? አንተኛ አልደከመም? ሰዓቱ እኮ ገና ነው። ትንሽ እናምሽ። እኔማ እኮ ደስ ይለኛል። ያው ስራ ረጅም ሰዓት ቆይተ ስለመጣ ይደክማል ብዬ ነው እንጂ። ኩክሻይ በሩ ተንኳኳ? ኧረ አልተንኳኳም። የምጠብቀው እንግዳ አለ እንዴ? አይ እንግዳ እንኳን አይደለም። ሰው እኮ ቤቱ ራቱን በልቶ ከመጣ እንግዳ እኮ አይባልም። ማን ነው የሚመጣው? አይ ቀላል እኮ ነው። ቀላል ሰው እኮ ነው። ማን ነው የሚመጣው? ታውቂዋለሽ እኮ ዳኒ። ባሻ ነው። ቀላይ ደውሎልኝ ነበር እና ሲያወራ ድምፁ ትልቅ አልነበረም። ስለዚህ ማታናና እዚያ አድረህ እየተጫወትን እንላለን እናድራለን አልኩት። ባሻ እንደዚህ ቤት እንዲያደርግ አበዝከው? ባሻ ታካሚ ነው። በሽተኞችን ደግሞ ከአካሚው ጋር ማራራቅ ጥሩ አይደለም። ለዛ ብዬ እኮ ነው። ዳኒ በፎቶ ምክንያት ነው አይደል? ፎቶ አስታወሽኝ አሁን። አይ ለሱ አይደለም። ባሻ መጣ። ልጆች ባሻ ናግባ ግባ። ባሻ ባሻ እንዴት አመሻችሁ? እንዴት አመሸህ? ና ቁጭ በል እዚህ ጋር። እንዴት ነህ ባሻ? ይሄ ሁሉ ሰው የኔን ታሪክ ለመስማት ነው? ይሄ ሁሉ ሰው ባሻ ሁለት እኮ ነን። እኔ ግን የሚታየኝ ሙሉ ጋንታ ነው። ባሻ እኮ ተጫዋች ነው።
ባሻ ትንሽ ስለከፋው እኛ ጋር እንዲመጣና እንዲያድር ጋበዝኩት አለኝ ዳኒ። ለምን አይከፋኝ? ልጆቼ ታሪኬን መስማት አይፈልጉም። ባዳ ግን ታሪኬን መስማት ይፈልጋል። ባሻ ምን ሆነሃል? አታርቀን እንጂ እኛም እኮ ያው ልጆችህ እንደማለት ነን። እንደዛ ከሆነ ራት ላቅርባ። አያስፈልግም። ራት በልቶ ታሪክ ማውራት አልወድም። ባይሆን ሲነጋ ጥሩ ቁርስ እንበላለን። አላልኩሽ? እንግዳ አይደለም። ቆይ ግን ቶምና ጄሪ ላይ እንደዚህ የሚያስፈሩ ሲኖች አሉ እንዴ? እኔም እንደ ዛሬ ጄሪ ለምን ቶምን እንደምትፈራው ገብቶኛ ያውቃል። በቃ ለምን እንኳን ሳናይ ቢያንስ እሱ ለሚያስፈራ ነገር አይኖርም። እውነትሽን ነው። ኳስ ይሻላል። ስንት ቁጥር ነበር? 56 ግን ሊሊ ያስበሽዋል? እዚህ የሚያክል ኳስ ሜዳ ውስጥ ብቻችንን ብናድር? ሃይሚ ሁሉንም ነገር ለምን ወደሚያስፈራ ትቀይሪዋለሽ? አይደለም እኮ ስለጨነቀኝ ነው። ግን አስበሽዋል? ሳሩ ላይ ተኝተን። ሃይሚ ይቅርታሽ በቃ ጆሮዬ ነው ወይስ በር ተንኳክቶ ነው? አይ ስለፈራን ጆሮአችን ድምጽ እያፈጠረ ይመስለኛል። ሌባ ቢሆን ግን በር አያንኳኳም አይደል? ቆይ እንደውም ሀሳብ አለኝ። እንጂ ቆንጆ ሀሳብ። ከዚያ ከአራተኛ ክፍል ወደ አምስተኛ ክፍል ገባሁ። ግን ባሻዬ እንደ ሐሳብ ነው ኤሌመንተሪ ያለውን ብንዘለውስ? አይቻልም። ታሪክ ከመጀመሪያው ሲነገር ነው ታሪክ የሚሆነው። ግን እኮ ልጅ እያሉ ምንም የተለየ ነገር አያረጉም። ያው ልጅ አይደሉ? የኔ ባሻ ልጅነት ከሌላው ልጅነት ይለያል። ይገርማቸዋል። አምስተኛ ክፍል እንደገባው በክፍል ውስጥ ተደባዳቢ ልጅ ነበር። ስሙ ዳኛቸው ይባላል። እርግጠኛ ነኝ ደበደብከ። አትሸኩል። ባሻ እኮ ለኛ ነህ። መጀመሪያ ጓደኛው ነው የሆንኩት። ኧረ አይ ባሻ የገዛ ጓደኛህን አስወግደህ አንተ ተፈሪ ሰው ሆንክ ማለት ነው እንዴ? ልጆች እኮ ናቸው። ስለምን መወገድ ነው የምታወራው? ተሳስታቸዋል። መጀመሪያ የዳኛቸውን ድክመት ከስሩ ሆኜ ማጥናት ጀመርኩኝ። እሺ ይገርማችኋል፣ ቦክስና ታክቲክ ፈጽሞ አይችልም ነበር። ከዚያ አንድ ቀን ተማሪ ሁሉ ሲሰበሰብ ጠበቅኩና በቦክስ ሳናፍጠው እንደ ህፃን እየሮጠ ነው የሸሸው። ስምንተኛ ክፍል እኮ በቃ ህፃን ናችሁ። አምስተኛ ክፍል ነው ያልኩት። ለነገሩ ለእናንተ እኮ ስምንተኛ ክፍል እንደማለት ነው። እሺ ከዚያማ በሱ ቦታ ነው የሆንኩ ተፈሪ። እንዴ ታዲያ እኮ ነው ትክክል ነበርኩ ባሻ። እኔ ያልከውን አልሰማሁም። ብቻ አመቱን ሙሉ የተማሪ ምግብ ስበላ ነው አምስተኛ ክፍል የጨረስኩት። እሺ ከዛ ስድስተኛ ክፍል ገባ። ምን ያስቸኩልሃል? በመሃል እኮ ክረምት አለ። በሉ እናንተ ተጫወቱ፣ እኔ ልተኛ። ይሻላል ማሬ። ልተኛ እሷ እንደውም ሴት ናት ብዬ ያልነገርኩ ብዙ ታሪክ አለ። ስለዚህ ከአራተኛ ክፍል እንጀምራለን። በሉ ደህና ደሩ፣ እናንተ ተጫወቱ። እኔ በኋላ የቀረውን ዳኒ ይነግረኛል። እሺ ከዚያማ ከአራተኛ ክፍል እንጀምራ። እንደገና ደህና ደሩ። ከአራተኛ ጥሩ ነው ስሙ። እሺ ከዚያ ሁሉ አራተኛ ክፍል እንደገባው ክረምቱን ጨርሼ 11ኛ ክፍል ገባሁ። ዋናው ታሪክ የሚጀምረው አሁን ነው። እንዴ እስካሁን አልተኛችሁ? 11 ሰዓት ሆነ እኮ። አሁንማ ነጋ እኮ። በሉሽ እኔ ቁርስ ልስራ። ባሻ መቼም 11ኛ ፍቅረኛ ላይ ደረስክ አይደል? እስቲ አስቸኩል። አየ ልጅ ነገር 11ኛ ክፍል ገብቼ የሚጠላኝ አስተማሪ ነበር አላልኩም?
ተመስገን ነጋ። ሊሊ ማታ በር ተንኳክቶ ነበር ወይስ በህልሜ ነው? አይ ስለፈራን ጆሮአችን የፈጠረው ድምጽ ነው። አሁንስ? አሁን እንኳን ነግቷል። ቼክ እናድርግ። እንዴ ሰሌ አስገቡኝ። መቼ መጣህ ነው? ሃይሚ ሰሌ ነው እንዴ? እንዴ ሰሌ አስገቡኝ። መቼ መጣህ ነው ሰሌ? ከማታ ጀምሮ ሳንኳኳና ስጣራ ነበር። እሺ ነው እሺ፣ በቃ ደግሞ አላታውራ። ተነስሽ አፈላለሁ። እና በኋላ እናወራለን። መጀመሪያ ቁርስ ላብላ። አይቻልም፣ ስራ አለብኝ። እንጨርስ። ገና እኮ ትምህርት ማቆሙ ነው ባሻ። ከትምህርት ጋር ያንን ሁሉ ታሪክ ካሳለፈ ትምህርት ካቆመ በኋላ ደግሞ አስበው እንዴ። ይገባኛል። ታሪኬ እንኳን አጓጊ ነው። ተው ይስማ። ባሻ ካልደከመው አንቺ ምን አገባሽ? ይጨርስ ጨርስ ባሻ። ከዚያ ትምህርቱን ትቼ ወታደር ለመሆን ማሰብ ጀመርኩ። ከዚያ በዚህ መሃል ነው አንዲት ሴት ተዋወቅኩኝ። ማናት? ስሟ ማን ነው? ባዩሽ ትባላለች። የድሬዳዋ ልጅ ነች። ለትምህርት አዲስ አበባ ስትመጣ ነው የተዋወቅነው። እሺ፣ በምን ተጣላችሁ? በጓደኛዋ ምክንያት ነው። ጓደኛዋ የበለጠ ቆንጆና አስተዋይ ነበረች። ማን ነው ስሟ? ሂሩት ትባላለች። ሂሩት። በምን ተጣላችሁ ከሷስ ጋር? አይ ከሷስ ጋር አልተጣላን። ብቻ ከመጀመሪያው ልንገር። እንዴ እየቀለድክ ነው እንዴ ባሻ? ለምንድን ነው ወደ ዋናው ታሪክ የማትገባው? ባልሽ ምን ሆኗል እንዴ? ዋናውን ታሪክ የማውቀው እኮ እኔ ነኝ። እሺ፣ ስርጉትን የት ነው የምታውቃት? ማናት ስርጉት? ዳኒ ተረጋጋ። ተረጋግቻለሁ። ከሴቶች አንዷ ናት ስርጉት። ስርጉት ረሳት? ላስታውሳ። እቹት አሁንስ አስታውስካት? ስርጉት ነው እንዴ? አዎ ስርጉት። እኔ እኮ ስርጉት ስትል የሩቅ ሰው አረክብኝ። አቤት ውበት! ቆንጆ ናት አይደል? አረ የራሴን መልክ ነው ያልኩ። እሺ ምን ነበረች? ዳኒ እርግጠኛ ነህ ይሄንን መስማት ትፈልጋለህ? አዎ እፈልጋለሁ። አይ ስርጉቴ ለኔ ምንም አይደለች። ላንተ ግን ምን ናት? እናቴ ነች። እኔ የምፈልገው አንድ ነገር ማወቅ ነው። አብራችሁ ተኝታችሁ ነበር ወይስ አልተኛችሁ? አባትህ እንዳልሆን ፈርተህ ነው አይደለ? እንዴ ለካሱም አለ። እንደዛም ሊሆን ይችላል እንዴ? አይዟችሁ፣ ስርጉቴ ጓደኛዬ ብቻ ነው። አሁን ወደ ሂሩቴ እንመለስ። ተመለስ ባሻ፣ እንደፈለክ ተመላለስ። አይ ባሻ፣ እውነትም ጀግና ነህ። አስጨነከን እኮ። ገና ምን አያችሁና ነው? ይገርማችኋል። ሂሩቴን ከስንት ወንድ መሰላችሁ የቀማዋል። እኛ እኮ ስለፈራን ያልተንኳኳ መስሎን ነው ኤርፎን አድርገን የተኛ ነው። ዳኒ ደውሎልኝ ከፈለክ ባሻ ያለው እኔ ጋር ነው ሲለኝ ሚስቴ ቅፍ ውስጥ ለመተኛት እየበረርኩ መጣሁ። ወይኔ ደስ ሲል። ምኑ ነው ደስ የሚለው? ውጪ ባደሬ ነው ደስ የሚለው ነው ወይስ ስራዬ ማበላሸቴ ነው ደስ የሚለው? አሃ ለካ ደስ አይልም። በቃ ለበጎ ነው ሰሌ። ሲጀምር የሄድክበትን መኪና አልወደድኩትም። ባክሽ የሄድኩበት መኪና በሰላም ገብቷል፣ አጣርቻለሁ። ወይኔ ሰሌ በቃ ይቅርታ። እሺ ቢያንስ ብትጣራ ጥሩ ነበር። ተይ እባክሽ፣ ብትጣራ መጣራቱ አይደል እንዲያደከመኝ። ለካ ኤርፎን አድርገናል። አይዞ በቃ እሺ። አታዝናኝ። ምንም አልሆንኩም። አታዝናኝ። ባሻ፣ ታሪክህን ልትነግረን ስለመጣ ከልብ እናመሰግናለን። ያ ነጉላ እስኪመጣ ድረስ እየተመላለስኩ እንጨርሰዋለን። አዎ እየተመላለሳችሁ መጨረስ አለባችሁ። እግዚአብሔር ያለው እኮ ነው የሚሆነው ባሻ፣ አታስብ። በሉ ደህና ዋሉ። የነገ ሰው ይበለን። ሰላሙን ሰላሙን። አሜን።
አይ ዳኒ ነፍስ እኮ ልትወጣ ነበረ። ታምኛለሽ? 11 ሰዓት ሙሉ አፌን ከፍቼ እሱን ታሪክ ስከታተል ነበር። ወንዶች በቃ ስትቀሙ አይን የላችሁ ማለት እንዴ? ባሻ እኮ ነው። ባሻን አይደለም ለእናቴ ለጥላቴ አልመኘውም። ግን ዳኒ ያለህን ግን በሙሉ አምነው እንዴ? እንዴት ነው ማምነው? 7ኛ ክፍል ሆኜ ባንክ ዘራፊዎችን ይዤ ለፖሊስ አስረክቤያለሁ ያለ ጀግና እኮ ነው። እሱን አይደለም ከእናት ጋር ምንም ያለንም ያለውን ዋሽቶስ ቢሆን ያልኩ። አይ ማለት እኔ እኮ ምንም ባሻ እኮ አይዋሽም። ቡና ላፍላ አይደል ዳንዬ? ቡና እንጠጣ። ባሻ እንደምታስበው አይደለም። ወይኔ ባሻ! አረ ጉድ ሆንኩኝ! አረ ሰው ያለ! አባቢ ምን ሆነ ነው? ልጄን ጉድ አደረኳት። ባሻ እኔ ጠዋት ነው የመጣሁት። አንተ ማታ ዳኒ ደውሎልኝ የመጣሁት አላልከኝም እንዴ? ሀይሚ ምን አለ ዝም ብትይ? እንዴ አባቢ እየዋሸሁ እኮ ነው። ባሻ እኔ ለራሴ በረንዳ ላይ ነው ያደርኩት። ሊሊ አንድ ነገር በይው እንጂ። አባቢ ሰለ እውነቱን ነው። እኔና ሀይሚ ሳሎን፣ እሱ ደግሞ በረንዳ ላይ ነው ያደረው። ዝም በሉ። የማደርገውን እኔ አውቃለሁ። የሰራልኝ ዳኒ ነው። ዳኒ ምንም የሚያውቀው ነገር የለም። ሁሉም ነገር የሆነው በአጋጣሚ ነው። ዝም በል። ላንተ መለሳለሁኝ። ጠብቀኝ። ወይኔ ባሻ! ወይኔ ሀይሚ ናት ሁሉንም ነገር ገደል የከተተችው። ቆይ እሺ አባቢ ምንድን ነው ያናደደው? አብረን ያደርን መስሎት እኮ ነው። ታዲያ አንተ ጠዋት ነው የመጣሁት አትለውም እንዴ? ወይኔ አሁን የገባኝ ምን እንዳጠፋው። እኔ ነኝ በቃ ነገሩን ሁሉ ያበለሻሸሁት። ባሻ ከምን ተመለስክ? ስራህን ደርሼበታለሁ። የምን ስራ? እኔን እዚህ አሳድረህ ሰለሞንን ከልጄ ጋር አሳድርከው አይደል? ኧረ እኔ ምንም አላውቅም። ባሻ ሰሌና ሀይሚ አብረው አደሩ? እንደውም አንድ ነገር ልንገርህ። ምንድን ነው? እናትህ የልጅነት የከንፈሬ ወዳጄ ነበረች። ባሻ ቀደም እኮ ምንም አይነት ግንኙነት የለኝም ብለህ ነበር። አሁን ደግሞ ሐሳብ የለወጥኩ። ምን ታመጣለህ? እሺ ሌላ የዋሻህ ነገር አለ? ስፈልግ እነግርሃለሁ። ባሻ 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 አይዞህ ዳኒ። ባሻ እኮ ያን ያህል ደባሪ ሰው አይደለም። በዛ ላይ ደግሞ ወጣት እያለ አማላይ ነበር። እኔም አውቀው ባሻ አማላዩን አይደለም። እናትህ ደግሞ የምታውቀው አማላዩን ባሻ ነው። ቀስመች ኩክሻ እንዳትከተይኝ እንዳትከተይኝ እንዳትከተይኝ